አብሮነት 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 ብስሚላህ ራህማን ራሂም ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን አብሮነት በረመዳን 10 ላይ ነን። በባለፈው ክፍላችን ስለ ዑመር ረዲየላሁ ዐንሁ ያንን ታላቅ ማንነት እያነሳን ብዙ ከኡስታዛችን ጋር ቆይታ አድርገናል። በዚህኛው ክፍልም የቀሩ ሐሳቦችን እንዲሁም ደግሞ ከኛ የሚነሱ ኡስታዛችንም የሚያስተምሩን ትምህርቶችን እየተከታተልን የምንቀጥል ይሆናል። ኡስታዛችን ባለፈው ስለ ዑመር ኢብኑል ኸጣብ እንዴት እንደሰለመ ከዛ በኋላ የነበረውን ማንነት እያየን ነበርና እስኪ ደግሞ ዛሬ አዳዲስ ሐሳቦችን እያየን እንቀጥል። ቢስሚላሂ ራህማን ራሂም። ስለ ታላቁ ሱሐባ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ወአርዳህ ስለሳቸው ነው የተወሰነ ነገሮችን ያየነው። ዝም ብለን ነካ አደረግነው እንጂ ውስጡ ባህሩ ሰፊ ነው። ስለ ሰይድና ዑመር ኢብኑል ኸጣብ በጣም የሚያጅባችሁ ነገር ዒባዳቸው ከአላህ ጋር ያላቸው ግንኙነት ጠንካራ ነበር። ከአላህ ጋር ያላቸው ግንኙነት የኢማን ቁዋ ውስጣቸውን ከአላህ ጋር የነበራቸው ኸውፍ ከፍተኛ ስለነበረ በእንባ የሚገልጹበት ጊዜያቶች ነበሩ። ብቻቸው ከሰው ጋር ተነጥለው ደግሞ በሚያዝኑበት ጊዜዎች ነበሩ። እንደዚያ ደግሞ ሆነው ጀግና ሆነው ደግሞ እየኖሩ እያለ ሰው ደግሞ በጣም እንዳይፈራቸው እኔ እኮ የአንድ ተራ ሰው ነኝ፣ ምን ነው ብትሳሳት እኮ መልሱኝ፣ ተዋዱዕን የምትማርባቸው ሰይድና ዑመር ብዙ ነገራቸውን ስታይ ይለውጣል። ዓለም ላይ ያለ መሪ የሳቸው አይነት የተላበሰ አታገኝም። 3 ጸባይ ነበራቸው የሊደር ኳሊቲ ያሟሉበት 3። ዓለም ላይ ያለ መሪ ይሄንን 3ቱን ካሟላ ትክክለኛ እዚህ ዓለም ዱንያ ላይ ቁም ነገር ሰርቶ ያልፋል። ወይም አንዱን የሚሰጠው ወይም ሁለቱን የሚሰጠው ወይንም 3ቱም ምናልባት ናዲር የሚሰጣቸው ሰዎች ይኖራሉ እንጂ ወይም 3ቱንም ሳያገኝ ዝም ብሎ መሪ ነኝ ብሎ አበላሽቶ የሚሄድም ሊኖር ይችላል። ሰይድና ዑመር 3 ጸባይ ነበራቸው። በሊደርሺፕ ላይ በማስተዳደር ሲስተም ላይ የሰው ልጅ 3ቱን ጸባይ ጠንካራ አድርጎ ከያዘ ጎበዝ ነው። ትንሽም አስተዳዳሪ ይሁን፣ የመንደርም ይሁን፣ የአካባቢም ይሁን፣ የክልልም ይሁን፣ የከተማም ይሁን፣ ትላልቅ ነገሮች የምታስተዳድር ሰው ከሆንክ 3 ነገር ላይ ጠንካራ ከሆንክ የአላህ እገዛ ታገኛለህ። አንደኛው ሸጃዓ ነው፣ ጥንካሬነት፣ ጠንካራ ልፍስፍስ መሪ አይፈልግም። ሁለተኛው አዳላ ፍትህ፣ ሶስተኛው ረሕማ ማዘን። እነዚህ 3ቱን በሰይድና ዑመር ኢብኑል ኸጣብ ላይ ተላብሰውት ኖረዋል። ሸጃዓ ብቻ ጠንካራ ጀግና ነኝ ብቻ ብለህ ብትቀመጥ አዳላና ረሕማ ከሌለህ ዋጋ የለህም። ረህመተኛ ነኝ ብቻ ብለህ ደግሞ ልፍስፍስ ከሆንክ ለዝክርኮች በር ከፈትክ፣ አገር ይረብሹብሃል፣ አስተዳደርን ያበላሹብሃል፣ ችግር ይፈጥሩብሃል። ወይም ደግሞ ዝም ብለህ አዲል ነኝ ብቻ ደግሞ ብለህ ደግሞ ያንን የአድልህን ትክክለኛነትን ደግሞ በሸጃዓነትና በረሕማ ካላጠርከው፣ በአስተዳደር ካላሰርከው ዝርክርክክ አድርገው ይሄዳሉ። እንደውም ብዙ ትሬኒንግ ሴንተር የሚሰጡን አሰልጣኞች ኢንተርናሽናል የሚሰጡን ሰዎች ሲነግሩ ምንድነው የሚሉት? እንደ ኢስላም ለማስተዳደር ከፈለክ በፐርሰንት ብትከፍለው ጥሩ ነው ይላሉ። ረሕማው 40% ለ50% ረሕማው ቢሆን፣ ሸጃዓው 20% ቢሆን፣ አድሉ 30% ቢሆን የተሟላ መሪ ትሆናል ይላሉ። ምክንያቱም መብዛት ያለበት ረሕማው ነው። በረሕማ ነው ሰው የምታስበው፣ በፍቅር ነው ሰው የምትገዛው፣ በአምባገነንነት ብቻ ሆነ አይደለም። ሰይድና ዑመር እንደዚህ አይነት ነገር ነበራቸው። ለፍትህ ሐቅን እኔ መሪ ስለሆንኩኝ ብቻ ልከበር አላሉ። ምሳሌ መስጂዱን ሲገዙት የመዲና መስጂድ ለመስፋት የአባስ ነበር። ያንን መስጂድ ይስፋ ተብሎ ሲወሰን እንቢ እኔ የራሴ መሬት ነው መስፋት የለበትም አሉ አባስ። እኔ መስፋት የለበትም አሉ። ከዛ ወደ ፍርድ ቤት ወደ ቃዲ ተኬደ። የዛን ጊዜ ፍርድ ቤት ቃዲ ማን ነበረ የሚመራው? አሊ ብን አቢ ጣሊብ ነበሩ። ፋይሉን አዩት።
የሱ መብት ነው ምንም መስጂድ ቢሆን መብቱ ስለሆነ እስካልፈቀደ ድረስ የሱ ንብረት ላይ አንድም ነገር መሰራት የለበትም ብለው ሰይድና ዑመር ኢብኑ አልኸጣብ ሰይድና አሊ ኢብኑ አቢ ጣሊብ ፈረዱ። አባስ ምን አለ? እኔ የእስልምና የአድሉ ጥጉን ላሳይ ብዬ እንጂ ከአላህ ቤት ልከራከር ፈልጌ አይደለም፣ መብቴን ካስከበርኩኝ በኋላ አፉ ብያለሁ አሉ። ይሄን ያህል ለምን እኔ ሚኒስትር ሆኜ ለምንድን ነው እኔን ያልተቀበልከኝ? እኔ አሚር አልሙእሚኒን ሆኜ አላሉ። እሳቸው ወደ ቃዲ መሩት፣ አስተዳደር እንኳን ቢሆንም ያን ያህል ፍትህን ፍለጋ ይሄዱ ነበር ሰይድና ዑመር። ሰይድና ዑመር የፍትህ ጉዳይ ያሳስባቸው ነበር። ረህማነታቸው ደግሞ ገደብ የለው። ለሰው ያዝናሉ፣ ለችግረኛ ያዝናሉ። አንድ ሰው ተገፋ ካሉት ደግሞ በጣም እንደ ሰውየው አመለካከት ይመጡና ሳይካትሪስትም ነበሩ። እንደ ሰውየው አመለካከት አደብ አድርገውት ነበር። አንድ ሰው ይመጣና ሚስቴን ልፈታት ነው አላቸው። ሰይድና ዑመር እኮ ነው። ለምን ነው የምትፈታት? በቃ ጠላዋት። አንጋቸውን አመጡና መቱት። ፍቅር በቤት በሙሐባ ብቻ የሚገነባ መሰለህ እንዴ? ስርዓት ያዛሉት። እንደዚህ አይነት ዝርክርክ የሆኑ ባሎች አሉ። የጠላት ጊዜ አፈታዎች ሊላት የወዳጅ አይደለም። ተቻችለ ተዋደ ልጆች አሉ፣ ቤተሰብ አለ፣ ፍቅር አለ፣ ረህማ አለ። እንደነዚህ አይነት ነገሮችን በጣም ስነ ስርዓት ሐታ ዑመር ኢብኑ አልኸጣብ በእጃቸው ከሰይፋቸው የሚያስፈራ ዱላ ነበራቸው። አንድ ቀን መስጂድ ያለ ሰዓቱ ገብተው ቁጭ ሲሉ የሆነ ሰው ይዛ ይቀመጣል። ምን ታረጋለህ እዚህ አሉት። እንደዚህ ኢባዳ አደርጋለሁ። እሺ ማን ያበላሃል? ወንድሜን የሚያበላኝ። ናውጣ ነው ያሉት። ውጣ አሉት። 2 ዲናር አመጡና አንዱን መጥረቢያ ግዛበት፣ አንዱን ገመድ ግዛበት፣ እያመጣ ሽጥ ብለው ገረፉት። በጣም ተናደድኩኝ፣ ተበሳጭቼ ከመስጂድ ወጣው አለ ያ ሱሐባ። ነገር ግን ሄጄ በገመድ አሰርኩኝ፣ እንጨት ለቀምኩኝ፣ ሁሉ ነገር አድርጌ አስተካክዬ እየነገርኩ እየሰራው እያለ ሳንቲም ሳገኝ ከራሴ አልፌ ሰውን መርዳት ጀምር። ትላልቅ ነገሮችን ሲሳካልኝ ቅድም የጠላሁትን ዑመር እስክሞት ድረስ ዱዓ አረግለታለሁ አለ። እንደዚህ አይነት ጠንካራ ገንዘብ ያላቸው ሰዎች፣ አስተዳደር የሆኑ ሰዎች ስንፍናን አያስፋፉም ነበር። ተነስ አሁን እንዲህ ስናገር መስጂድ ገብቶ የሚቀራውን የሚሰግደውን እንደዚህ እናድርግ ማለት ሳይሆን ወጣት ሆኖ መስራት የሚችሉ ስራ የተበላሸባቸው አፍሮ የገቡ እኮ አሉ። እነሱን ቀስ አድርገህ ብትጠገናቸው፣ ሞራላቸውን ብታነስላቸው ከፍ ይላል የሚለውን ነገር ነው የምንማርበት እንጂ መስጂድ ገብቶ የገባውን ቁርአን የሚቀራውን መተህ ደብድብ አልተባለም። ሰይድና ዑመር በረንዳ ላይ ሲቀመጥ ነው ያገኙት። አንዳንድ ጠማማ ጆሮዎች አሉ። ስንናገር በደንብ አዳምጡ። ግማሽ እየቆረጡ አገር የሚረብሹ አሉ። ቂያም ሜዳ እንገናኛለን። እዛ ሜዳ ላይ እንገናኛለን፣ አርደል በይዳ ላይ። ሰይድና ዑመር እንዲህ አይነት ሲፋ ነበራቸው። ሌላው ከቁርአን ጋር ያላቸው ግንኙነት አንድን አያ ብቻ እየደጋገሙ ኢንተግፊር ለሁም ብትምራቸው እኮ ባሪያዎች ናቸው፣ ብትቀጣቸውም እኮ አንተ እኮ መሐሪ ነህ፣ ብታዝባቸው ደግሞ አንተ ባሪያ ናቸው፣ ማራቸው የሚለውን የቁርአን አያ ደጋግመው ሙሉ ሌሊት እንባቸው እየፈሰሰ የሚያሳልፉ። ሹፍ ዒባዳ ጠንካራ፣ ሸጃዓ ጠንካራ። ይህ አይነት ሲፋ ውስጣቸውን ይዘው ጠንከር ብለው ይሄዱ ነበር። ማታ ማታ ጀወላ የሚያደርጉበት ሰዓት ላይ ግርም ከሚለኝ አንድ ሴት ወተት ውሃ ጨምራ ምሸጥ ሴት ነበረች። እቺ ወተት ውሃ ጨምራ እያታለሉ የሚሸጡትን ልጇ እናትየዋ ጨምሪ ስትል ጊዜ አረ ሰይድና ዑመር እኮ መስጂድ ስር ከልክለዋል፣ ስለከለከሉ ውሃ ጨምሩ ተብሏል፣ አታጭበርብሩ። ከዛ በኋላ ዑመር እኮ አሁን እኮ አያይም፣ ለምንድን ነው ማስጨምሪው? እሷ የመለሰችው መልስ የሚገርመው የሰይድና ዑመር ጆሮ ስር ገባ። ዑመር ባያይን የዑመር ጌታ ያየናል፣ ዑመር ባያይን የዑመር ጌታ ያየናል። ይህን ቃል በመስማታቸው እቺ ልጅቷ ከኛ ቤት መኖር አለባት ብለው ለልጃቸው እንዲያገባን ያደረጉት። የዚያ ሲር የልጅ እስከታች ሄዷል። ዑመር ኢብኑ አብዱል አዚዝ በዛ ሲር የመጣ ነው ይላሉ። እስከ አቡ ሐኒፋ ድረስ የሚሄደ ብሎ የሚናገሩ ሰዎችም አሉ። ሲልሲላው ማለት ነው። ሳሊህ ሚስት ርዝቅ እንደምታመጣ፣ ከአላህ ጋር እንደምታስታርቅ፣ ሐላል እንደምታስበላ ሊያልፋቸው አልፈለጉም። አስተዳደር ሆነው
ሱብሃንአላህ ወዲያውንም ልጃቸውን እንዲያገባ አደረጉ። ሰይድና ዑመር ኢብኑ አልኸጣብ ያላቸው እንቅስቃሴ ስታይ ብዙ ሀገሮችን ከፍተዋል። ፈተሐ ዑመር ያልከፈቱት ሀገር የለም። ጀግና ነበሩ። እስከ አዘርባይጃን ድረስ በዚህ በኩል አፍሪካ፣ ኢራቅ፣ ኢራን፣ ግብጽ የተለያዩ ሀገሮችን ፈተሐ ሰይድና ዑመር ነው የከፈቱት። በጣም ከሚገርመኝ ታሪክ አንዱ የበይተል መቅዲስ አከፋፈት ሲራ ነው። በይተል መቅዲስ ኢስላም ያው አጅር ከሚገኝባቸው መስጊዶች አንዱ ሶስተኛው እሱ ነው። የመጀመሪያው መካ ነው፣ በ100,000 ይባዛል። መዲና ነው፣ በ1,000 ይባዛል። በይተል መቅዲስ በ500 ይባዛል አጅሩ። አላህ ኢስላምን ከበይተል መቅዲስ ጋር አያይዞታል። سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير يقولون الله أنبياء وجمل كسكس الله تشو نبي صلى الله عليه وسلم إمام هنا يسجدوا بت إسراء والمعراج سماء إلى يوتبت يا إسلام تلقوا بيت المقدس أقصى يا إسلام بوتا زاري ستايو 7 ዓመት 80 ዓመት ደማቸው በበረሃ አሸዋ እየተጠጣ ለአላህ ብለው የሚኖሩ ጀግኖች ያሉበት ክልል ነው። ያንን ክልል ግን ሰይድና ዑመር ከፈቱት። ፈተሐሃ ዑመር ሰይድና ዑመር ከፈቱት፣ ነፃ አወጡ። እንደው ያከፋፈታቸው ሲራ የሚናገሩት እሳቸው አሁን የምንሄደው አቅሳን ለመክፈት ነው አሉ። ቁልፍን ለመቀበል ነው ብለው ሄዱ። ራሳቸው ተነስተው ሄዱ። ከአገልጋያቸው ጋር ተጓዙ ይላል ታሪክ ሲራው ላይ። ከአገልጋያቸው ላይ በሚጓዙበት ሰዓት ላይ እንደውም ብዙ ነገር ነው የሚባለው። እሳቸው አገልጋያቸው እንደዚሁም ደግሞ ግመሊቷ ወይም ፈረሱን አስከትለው ሲሄዱ ምንድነው ያደረጉት? ግማሽ ሰዓት የያዙ እሳቸው ይጋልባሉ፣ ያ ይጎትታል ሰውየው። ቀጥሎ ደግሞ እሳቸው ይወጣሉ፣ ዑመር ይጎትታል። ሚኒስቴር የጎተተ የሚሄድበት ተዋዱናቸው ተመልከት፣ ያለ አጃቢ። ከዚያ በኋላ እንደውም ብዙ ጊዜ የሚባለው ሱረቱ ያሲን እየቀሩ ለሰዓት ለመጠበቅ ሲያኸትም ይወረዳል፣ ድጋሚ ይጀመራል፣ ይቀጥላል፣ ድጋሚ ይጀምራል፣ ይቀጥላል። እንዲህ ያደረጉ በይተል መቅዲስ ሰይድና ዑመር መሄዳቸውን የሰሙ ጓደኞቻቸው የዛ ሀገር አስተዳዳሪ ያደረጓቸው ሁሉ አዳዲስ ልብስ ገዝተው አዘጋጁላቸውና በረሃ አሸዋ ሲሚንቶ እዛ የቦነነባቸውን ሁላ ተቀይረው ከትላልቅ ከአይሁዳን ሰዎች ጋር ከዛ ከአካባቢ መሪዎች ማለት ነው ከነሱ ጋር ለመገናኘት ዝም ብሎ በዚህ በአዋራ መግባት የለበትም የኛ መሪ ብለው ሲያዘጋጁለት ዑመር ኢብኑ አልኸጣብ አልገባም አሉ። የፊ ሰቢልላህ አዋራ ኑር አለው ነው ያሉት። ያው ያቁታል ላ ተጅተሚዑ ጉባሩ ፊ ሰቢልላህ ወዱኻሉ ጀሃነም፣ የጀሃነም ጭስና የፊ ሰቢልላህ አዋራ አይገናኝም፣ ኑር አለው ወኔ አልቀየርም ብለው ውስጥ የገቡት። እዛ መካከል ላይ ሲነጋገሩ እኛ መጽሐፋችን ትንቢታችን ይነግረናል ከአረብ ሀገር ተወላጅ የሆነ ልብሱ ላይ ቀዳዳ ያለበት ምልክቶች ያሉበት ይሄን ያህል ቁጥር የሚል የሚጠቀሱ አሉ። እሱን ካገኘን እንሰጣለን። ዛሬ ስንት ባጃቢ እየተከደ በብዙ ነገር እየተንደላቀቀን ነስር የለም። ውስጥ ቆሻሻ ነው። ውስጥ ከአላህ ጋር ያለ ግንኙነት ባዶ ስለሆነ ሺ ነገር ብትለብስ አላህ ያግዛ አይችልም። ገብቶ ሲቆጥሩ አንድ ቁጥር አነሰ እንደውም ሲሉ እስኪ ብብት ሲሉት ብብታቸው ላይ ተቀደደ አይንተው ነው استلم مفاتيح البيت المقدس። እኔ በጣም የሚገርመኝ አንድ ጽሁፍ ነው። فتحها عمر سيدنا عمر كفته بيت المقدس وحررها صلاح الايوبي صلاح الدين الايوبي ነው ነፃ ያወጣው። ومن لها الان ዛሬ ማን ያለው? ሁላችንም በኢማን ስለወደቅን ኢማን መጫወቻ ሆነ። ምን በቃ ኢማን የለንም፣ ተመሳስለን የምንኖረው ሙዳሃና በቃ የተውሂድ አቂዳው የለም፣ ከአላህ ጋር ያለ ግንኙነት የለም። በፕሮቶኮል አመንን። ሁላችንም የውስጥ ፕሮቶኮልን ትተን ውጫዊ ሀያት ስለኖርን በሀያታቸው
ቤተል መቅዲስን ነፃ አውጥተው አገር ያሁላ ምታዩት ከዚህ በኩል ኤሲያ ከዚህ በኩል አፍሪካ ከዛ ሁሉ ይፈራቸው ነበር። መተው ግን ከሮም ይመስለኛል የታለ አሚራችሁ ብለው ሲጠይቋቸው እዛ ነው ያለው ብቻቸው እንሳቸው የፈለጉት በትላልቅ ነገር ነበር ያሰቡት። እዛ ተኝተዋል ዛፍ ጥላ ስር። ዑመር ምን ያሉ አጭር ነገር ተናግረው ነው የሄዱት። حكمت وعدلت ونمت وحدك تحت الشجره ብቻህን እንደው ፈረድክ ፍትሃዊ ሰራ። ሱብሃንአላህ። አንድ ሰሃባ እዛው ያስተዳድሩ ሰው ያለ ለቤተ መንግስቴ አጥር ማጠሪያ ላኩልኝ በጀት አስመድቡልኝ ብሎ ለሰይድና ዑመር ወረቀት ሲልክላቸው ምን ብሎ መለሱለት? በፍትህ ጠረው፣ በግንብ አይደለም በፍትህ ጠረው። አንተ ፍትሃዊ ከሆንክ ከህዝብ ጋር ትቀላቀላለህ፣ ከትንሽ ጋር ትቀላቀላለህ። ከምን ጋር ትቀላቀላለህ? ማንንም ይወድሃል ፍትሃዊ ከሆንክ። እንደዚህ ደግሞ ሲባል አንዳንድ ባለጌዎች እብዶች አይሉም አይደለም፣ ሸይጣኖች ይሉም አይደለም። ግን አብዝቶ ይሄን ያህል ሲክሪት አብዝቶ ይሄ ሁላ አንተ በምታልፍበት ሰዓት ላይ መንገድ ማዘጋት ምናምን ግርግር ዋይ ዋይ ምንድን ይሄ ከየት የመጣ ሀያት ነው? ይሄ ከአላህ ጋር ያለን ግንኙነት ስለረከሰ በቃ ማንም ሊፈራን አልቻለም። በፍትህ ጠረው አሉ ሰይድና ዑመር። ታሪካቸውን ስታይ እኮ አጂብ የሆኑ ሰሃባ ናቸው። አላህ እንደው ጀነት ላይ ያገናኘን ነው ምንድነው ሌላ ምን ይላል? አሚን አሚን። ኡስታዛችን እንደው ምን አስታወሰኝ ከኛ ዘመን ጋር ያነሱ ሲያወሩ ዑመርን ሳያቸው አንድ ማለት አሁን ያነሱትን ዑመር ይሄን ሁሉ ዓለም እየመሩ እንደዚህ በቃ ራሳቸውን አስተናንሰው ታሪኩን እየነገሩን ነበርና ከፊታቸው የቀደሟቸው ጥሩ ምሳሌዎች ነበራቸው፣ ሞዴል ነበራቸው የሚከተሉትና አንድ ከረሱል ጋር የነበራቸውን አንድ ታሪክ ትዝ አለኝና ረሱል ሰለላሁ ዐለይሂ ወሰለም አዩአቸው አይደለ? የረሱል ጓዳ ገብተው አዩአቸው። ረሱል ሰለላሁ ዐለይሂ ወሰለም ደረቅ ሰኔል ላይ ተኝተው ሰውነታቸው በሙሉ ምልክት አለበትና ዑመር አለቀሱና እንደው የፋርስ ላይ ያሉት ሮም ላይ ያሉት ንጉሶች የተንደላቀቀ ሶፋ ላይ ተኛሉ፣ አንተ የአላህ መልእክተኛ ሆነህ እንደዚህ ምናምን ብለው ጠየቁና የረሱል ሰለላሁ ዐለይሂ ወሰለም መልስ ከዛ በኋላ ላለ ህይወታቸው ምሳሌ የሆነ ይመስለኛል። ምን ነበር ረሱል ሰለላሁ ዐለይሂ ወሰለም ያ ዑመር ማሊ ወዱንያ እኔና ዱንያ ምንና ምንን እና የኛ አኺራ የነሱ ዱንያ ነው አሉና አላቅም እንትን ይመስለኛል ኡስታዝም ሲሉ ምን አስታወሰኝ ያ ነው ቁድዋ ነበራቸው፣ ከፊታቸው ሆኖ የሚመሯቸው ነበራቸው። አቡበከር ከሳቸው ቀድሞ አሳይቷል መሪነት፣ ረሱል ሰለላሁ ዐለይሂ ወሰለም አሳይቷል መሪነትንና እንደው ካሁን ዘመን ጋር ስናስተያየውና ስናየው ያጣነው እሱን ይመስለኛል። እንደው ማየት አቁመናል። ምናይበት አቅጣጫችን የኮምፓሳችን ተበላሽቷል። ማንን ነው እንደ መሪ አድርገን የምናየው? ማንን ነው እንከተላለን ቁድዎቻችን ናቸው ብለን የምናየው? ያ የጎደለ ይመስለኛልና እንደው እርሶ ያንን ታሪክ ሲያነሱ ያቺ የስፔሲፊካል ከረሱል ጋር ያሉ ትዝ አለችኝና በዛው ላስታውሳችሁ ብዬ ነው። እንግዲህ የተከበራችሁ ተመልካቾቻችን ያው የዑመር ረዲየላሁ ዐንሁ አሁንም እያወሳን ነው። ከረፍት ስንመለስ ደግሞ ሌላ ሐሳቦችን እየጨመርን እንቀጥላለን። አብራችሁን ቆዩ። አብሮነት 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 ተመልሰን መተናል። ውድና የተከበራችሁ ተመልካቾቻችን ስለ ትልልቆች እያወራን ነው። ምናልባት ስለ እነሱ በማውራት ውስጥ ወደ እነሱ ከተጠጋን በሚል መንፈስ ማለት ነውና እኔ ከረፍት በፊት ስሜት ሊረብሽ በሚችል መልኩ የሚወሩ ሐሳቦች ነበሩና ምን ሳስብ ነበር ሃኡላይ አባይ እኔ ናቸው አባቶቼ እስኪ ፈቲኒ ቢሚስሊሂም አይደል እስኪ አምጡልኝ እነሱን የሚመስልና ያዓድል በጣም በቃ የዑመር ረዲየላሁ ዐንሁ አሁን ወደ ሞታቸው የተጠጋን ስለሆነ ከዛ በፊት እስካሁን ከተወረውትም ምናልባት ያልተነካም ጃኒብ ካላቸው እንደ ኮንክሉዥን እንስጥ ብዬ ነው። ሰይድና ዑመር ረዲየላሁ ዐንሁ ካነ ረጁለን ሙጅተሂደን አይደል? በጣም ከፍተኛ ኢጅቲሃድ የአቅል ፓወራቸውን ብዙ ሰው የቁዋ ፓወራቸውን ነው የሚያየው። በጣም ጡንቻማ በጣም ፈርጣማ ውሳኔ በጣም ዲሳይሲቭ ወሳኝ ሰው እንደሆኑ እንጂ የሚያወራው የሚያመጧቸው ኢጅቲሃዶች በምን ያህል ሌቭል
ከዛ በኋላ የመጣውን ሙስሊም ኡማ አፌክት እንዳደረጉ አይታየም ብዙ ጊዜ እና ያንንም ጃኒብ በጣም መታየት አለበት ብያምናለሁኝ በሳቸው ነው ቀደም ሲነሳ ነበር ደዋዊን በሳቸው ነው አይደል እንትን የተባለው አለ በሳቸው ዘመን የተጀመረ ነው የፉርስ መሬት በሳቸው ዘመን የተከፈተው ለዛ ያመጡት የነበረው ህግ ኦኬ ከነበረው የእንትን የውርስ ክፍፍል ህግ ወጣ ብለው እንደ ስቴትስማን ያስቡ ነበር አይደል ሀገርን ብቻ ሳይሆን ሲቪላይዜሽን እንደሚመራ አንድ ስቴት አንድን አካባቢ ብቻ ሳይሆን የዓለምን አንድ ሶስተኛ እንደሚያስተዳድር አንድ ስልጣኔ የሚያስቡ የነበሩ በጣም ታላቅ ግለሰብ መሆናቸውን ማየት እንችላለን በዛው ደግሞ ብዙ ጊዜ ደግሞ አንድ ሰው አይደል ኢነል ኢንሳነ ለየጥጋ አራአሁ استغنى ልክ የሰው ልጅ እንደዚህ ነገሮች እንትን ይያለ እየጨመሩ ዕውቀቱ አቅሙ የማድረግ ይሄ ዊል ፓወር ምናምን እንላቸው ነገሮች እየጨመሩ በመጣ ቁጥር ምን ያደርጋል ከአላህ استغنى እያደረገ ምናምን በቃ ይሄ ምን አሸተሉ በሸሪን ናቸው ለሁማ ቀደማ ብዙ ነገር ያደረጉ ሰው ከመሆናቸው ጋር ግን ምንድነው የሚሉት ያ ዑመር ለይተ ኡሙከ ለም ተዲድክ እንደው ዑመር ወይ ጥፋት እናትህ ባልወለደችህ የሚሉና እንደ ዑመር ረዲየላሁ ዐንሁ ካነ ወቃፈን ያ አላህ Subhanahu Wa Ta'ala ሁዱዶች ላይ በጣም ወቃፍ ነበር በጣም ሙሐሰባ ላይ ደግሞ እንደሳቸው የለም ማለት ማታ ራሳቸውን ጀልድ ያደረጉ እየገረፉ የሚያድሩባቸው ነገሮች እንመለከታለንና በእነዚህ መሐከል በዚህ የማሰብ የማሰላሰል የመምራት አቅምና በዚህ ደግሞ ለአላህ ተዘሉል ኢንኪሳር መሐከል የኛ ማንነት ብንፈልግ የነቢያችን አለይሂ ሰላም ተርቢያ የሚሰራቸውን ሰዎች አይነት ያሳየናል ብዬ አምናለሁኝ ይሄን ለመጨመር ነው ኢንሻአላህ ምናልባት ኡስታዝ ጋር ወደ ሞት ከመሄዳችን በፊት ኮንክሉድ ታደርጉ ካለ ቢስሚላህ አይ ቲንክ ያ ዑመር ላይ ብዙ መጨመር ይቻላል ግን ያው ጊዜያችንም አጭር ስለሆነ እኔ ምን ይደንቀኛል በተለይ መሪ ምንድነው መሆን ያለበት ኡስታዝም ያነሱት ነበር በደንብ በቃ ምን አይነት ኳሊቲ ሊኖረው የሚገባው ሌላው ግን ዑመር ላይ የምታዩት ተጠያቂ የሆነ መሪ ምን አይነት መሪ እንደሆነ አሳይተውናል አይደለ አንድ ታሪክ አለ ሰበሰቡና ሴቶች መህራችሁ በዛና ቀንሱ አሉ አይደለ ቀንሱ አሉ ከዛ ከመሃል አንዳቸው አይ ይሄ እንኳን አይቻ አላህ የፈቀደልን ነው አሉ አንተ እንዴት ታስቀንሳለህ አሉ ወዲያው ነው ዑመር የተመለሱት አይደለ ወዲያው ነው የተመለሱት ይሄ ነው በቃ መሪ ማለት እንደዚህ ነው ዝም ብለህ አሁን እሳቸው ሚንበር ላይ ቆመው ነው የሚያወሩትና አላህ ያሳየህ ፓርላማ ላይ ቢሆን አስቀስበውና አንዲት ሴት ተነሳ በዛ ላይ ደግሞ በጣም ፓወርፉል በሆነ መልኩ ነው አይደል ማለት ማን ነው ይሄን መብት የሰጠ ይሄ አላህ Subhanahu Wa Ta'ala ነስ ያለበት እንትን ነው ያለቻቸውና ሱብሃንአላህ እና ይሄ ነው እስልምናችን አይደለ ይሄ ነው ያሳዩን ቅድም ይያልክ ነበር እነዚህ ናቸው አባቶቻችን ለኛ ሮል ሞዴሎቻችን እነዚህ ናቸው እነዚህ ነው የምንከተለውና ይሄን ለማንሳት ብዬ ነው ኡስታዛችንም እስቲ ጨምሩበትና ኢንሻአላህ ቢስሚላህ እኔ በጣም የሚገርመኝ ምንጩን ነው ማየው የመጀመሪያ ኔትወርክ ሲስተሙን የሚዘረጋው ጀለ ጀላሉሁ ነው አላህ Subhanahu Wa Ta'ala ይሄን ኑር الله نور السماوات والارض مثل نوره كمشكاة فيها مصباح المصباح في زجاجه ይሄ ያንን ኑር ያገኙት አሉ ከነብዩ ሰለላሁ ዐለይሂ ወሰለም እየወረሱ ከዚያ በኋላ ኹለፋኡ ራሺዲን አልመህዲይን አዱ عليها بالنواجذ የተባሉት አጠቃላይ ሁላን ያንን የነብዩ ሰለላሁ ዐለይሂ ወሰለም ሲር ያንን የተተላብሶ የሄደ ሰው ያንን ከራማውንም ዒዙንም ልብስ አላህ አልብሶት ቂያማ ቀን በአንድ ሰፍ አላህ ያገናኘዋል ከሚገርመኝ መሐከል አንዱ የነብዩ ሰለላሁ ዐለይሂ ወሰለም الذي أخبر بالمغيبات رق የተናገሩትን ነገር ስታይ ያጅባል ምሳሌ ሸሂድ ነው እኮ ያለብህ ያሉት ጊዜ ምሳሌ አንተ እኮ ሙሲባ ይገጥምሃል ያሉት አለ አንተ እኮ እንደዚህ ነህ ያሉት አለ የቁርአን ትልቅነት እኮ ተበቴዳ ሲወልድ አቡ ለሃብ ላይ ቁርአንን ለማስዋሸት እኮ መስለም ነበረበት ግን ከላይ ስላልተፈቀደለት ስለተረጋገጠ ቁርአኑ ወረወረው አላህ ሱብሃንአላህ ና ያጅባል ከነዚህ ሙገይባት መሐከል ነብዩ ሰለላሁ ዐለይሂ ወሰለም ያጣኒ ጀዋሚ አልከሊማ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ዋናው የፈለኩት ነጥብ ስለፈለኩት ነው አላህ ሰብሰብ ያለ ንግግር ሰጥቶኛል አሉ ምን አይነት ንግግር ሰጠኛሉ ትንሽ ነው ትርጉሙ ንግግሩ ውስጡ ግን በጣም ብዙ ባህር ነው ያለው ምሳሌ ምን ተናገሩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ምን ተናገሩ ሰይንሱሩ هذا الدين ይሄ ዲን አላህ Subhanahu Wa Ta'ala ይነስረዋል በምን بعز عزيز አው بذل ذليل ምን ማለት ነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ንግግር ይገርመኛል ይሄን እንዲን አላህ Subhanahu Wa Ta'ala ይነስረዋል بعز عزيز ጀግኖች ገብተው ይነስሩታል ጀግኖች ገብተው በቃ በጣም ጀግኖች ታሪክ አስመዝገው የሚሄዱ ጀግኖች በየሁሉ ዘመን በየሁሉ አገር በየሁሉ ሰፈር አላህ ጀናን ይፈጥራል ኢላ ቂያም ሰዓ ይፈጥራል
ያልጠበካቸው ሰዎችን አላህ ዑመርን ያልጠበከውን ሰው አምጥቶ ቁጭ አደረገ። ታሪኩን ስታይ ማለት ነው። እንደ ዑመር አይነት ሁለት ትርጉም ነው እዚህ ጋር ያለው። በተዋረደ ሰው ይሄን ይነሰራል ወይንም እንደው በጠንካራ ሰው ይነሰራል አሉ። በጠንካራ ኢማን ባላቸው ሰዎች ይነሰራል ወይም ደግሞ ትናንትና ተዋርደው ነበርና ከሰዓት ጠንካራ አድርጎ ቀይሯቸው ያመጣና አላህ ወዲያውንም ለወጥ አድርጓቸው ይሄንን ዲን ይነስሩታል አሉ። አንድ ትርጉሙ የነገሩን ይሄን ሲፈስሩልን ሸክ ዘይኑ አላህ ጀነት ይስጣቸው ሐጅ ዘይኑ ሙቀና አጂብ ንግግር ትንሽ ነው የሚናገሩት ውስጥ ክቲ ያስቀምጡልሃል። በቢዚ አዚዝ አው ቢዚል ዘይል ማለት አሉ በተዋረደ ሰው እስልምናው ይጠበቃል ማለት አሉ። አያምንበትም። ኢልማንይ ነው እንደውም ተዋቸው ዲሞክራሲ ነው አትንኳቸው ምን ይፈጠራል እሱ እኮ አያምንበትም። አላህ ዲኑን የሚጠብቅበት ዘዴ አታውቅም። ሱብሃንአላህ። ስለዚህ ሰይድና ዑመር በዚህ ሐያት ዱንያ ላይ ሲኖሩ ጠንካራ ሆነው ተፈርተው ከሚገርም ንግግር እኮ መሐከል እኮ የጥንካሬያቸው ብዛት ሰው አይደለም የሚፈራቸው የነበረው ሸይጣን። ለው ሰለከ ዑመር ፈጀን ዑመር ኢብኑ አልኸጣብ አንድ መንገድ አንድ ጎዳና ከገቡ ለሰለከ ሸይጣን ፈጀን አኸር ሸይጣን ራሱ መንገድ ቀይሮ ይሄዳል የተባሉት ሰይድና ዑመር። ሸይጣን ራሱ መንገድ ቀይሮ ይሄዳል ምን ማለት ነው? መንገድ ቀይሮ ይሄዳል የተባለበትን ነገር ስታይ በቃ እኛ ዛሬ ተጋፍተን ነው የምንሄደው ከሸይጣን ጋር አብረን ያለ ምን ሰበሰበም ከሸይጣን ጋር እኮ ነው። ተሰበሰባለ ሸይጣን መሐከለ እንደው አንዳንድ ያረቀልሃል በቃ አጽድቀት ሄዳለ። ይሄ ተዋረድን ሰዎች ሆነን ሰይድና ዑመር የኢማናቸው ብዛት አላህ Subhanahu Wa Ta'ala ልዩ ነገር አድርሷቸው ይሄን አደረጉና ሞት መምጣቱ አይቀርም። ያው አላህ የጻፈውን ነገር ሸሂድ ሆነ ትሞታለህ የሚለውን ነገር መጣ። ሱብሒ ሰላት በማሰገድ ላይ እያሉ አቡ ሉዕሉዕ አልመጁሲ የሚባል እሳት አምላኪ ተመሳስሎ ገብቶ በጩቤ ወጋቸው። የሚገርመኝ ደማቸው እየተንጠባጠበ እያለ ብዙ አይነት እሳቸው ያሳሰባቸው የኢስላም ኸሊፋነቱ ነው። የዚህ እስላም ጥንካሬነት ነው። ሸሂድ እንደሚሆኑ ያውቁታል ተነግሯቸዋል። ሸሂድ ነህ ሲባሉ እኮ አንድ ቀን እቺን አገር በሸሂድነት ለቀዋለሁኝ ብለው ተዘጋጅተዋል ማለት ነው። ነብዩ አይዋሹማ አምነዋል። ያ ተወግተው ታመሙ። በታመሙበት ወቅትም መጀመሪያ ከመሞታቸው በፊት እንደ ወሲያ እንደ ቀልድም እንደምንም ይናገሩ ነበር። ምናልባት ከሞትኩኝ ከነብዩ ጎን መቀበር አለብኝ የሚለውን ነገር በየጊዜው ይናገሩ ነበር። ላኩ ለነብዩ ቤተሰቦች አይሻ ነበረች። እንደው ያ ቦታ ከነብዩ ጎን ለመቀበር ትፈቅጅልኛለሽ ወይ? አረ ያ አሚረል ሙእሚኒን ለኔ ብያስብ የነበረ ቦታውን እርሶ ተቀበሩበት አለቻቸው። መጨረሻ የሚገርማችሁ የሰይድና ዑመር ጥንካሬ አላህ ፊት ለመጠየቅ የሚያሳስባቸው ጉዳይ ለልጃቸው አስጠሩና ከሞትኩኝ በኋላም ጠይቋት ስልጣን አለው ስልጣን ባለኝ ጊዜ ፈርታ ወይም ሀያ አድርጋ ፈቅዳልኝ ሊሆን ይችላል። ከሞትኩም በኋላ ካልፈቀደች እንዳልቀበራሉ። ምን ያህል ከአላህ ጋር ያላቸው ግንኙነት ተመልከት። ይሄን አስከብረው ታሪክ ማስመዝግበው አስተዳደር ላይ ከተቀመጡ 10 ዓመት ከ6 ወር ከ4 ቀን አካባቢ እዚህ ዓለም ዱንያ ላይ አስተዳድረው ኸሊፋነታቸውን በትክክል አስተምረው ሁሉም ሰሃባ የሳቸውም ሄዱ። ኺላፍ በጣም እንደሚመጣ ተገነዘበ። በጥንካሬ ይዘውት ነበር። አላህ ይህንን ዱንያ ለቀው ያው ሁሉ ጊዜ መዲና ስንሄድ ከነብዩ ጎን አሰላሙ አለይከ ያ ረሱላህ፣ አሰላሙ አለይከ ያ አቡበከር ሰዲቅ፣ አሰላሙ አለይከ ያ ዑመር ኢብኑ አልኸጣብ እንላለን። ስለሳቸው የህይወት ታሪክ ላይ ወላሂ ገና ልጆቻችንን ማስተማር እንዳለብን መገሰጽ እንዳለብን ራሳችንም ደጋግመን ሐያቱ ሰሃባን ሐያቱ ሲረቱል ሙስጠፋን ረሂቀን መክቱመን ሮዱል አንዋርን ልጆቻችን እንዲያነቡ ያንን ሲራ እንዲለማመዱ ብናደርጋቸውና ይህንን ዘመን አልፈው
የሄዱት ስላልቅ ሱሐባዎች ከነሱ ጋር አላህ እንዲያገናኘን ብዙ ስለሳቸው አልነገርንም ስለ ውዴታም ስላደረጉት እንደው ሞባይል ሳይኖር እኮ ነው ሚንበር ላይ ወጣው አንተ ወታደር ሆይ ያንን ግሩፕ ያዝ እዛ ቦታ ደረጃ ላይ ወደዚህ ተየ ያሳሪ ያጀበል አንተ ያሉ የሚያናገሩ ዛሬ የማዕና ሞባይል አላህ ሰጥቷቸው ዛሬ እኔ ቀፎ ይዘን እንኳን ኔትወርክ የሌለንም ከሰው ጋር እነሱ ያላቸው ግንኙነታቸው ከአላህ ጋር ስለነበረ የተለያዩ ስራዎችን ሰርተው አልፈዋል ረዲየላሁ ዐንሁም ወረضዋና ረዲየላሁ ዐን ሰይዲና ዑመር ረዲየላሁ ዐን ምናልባት ኡስታዝ ሞታቸው አካባቢ ስታነሱ አንድ ሁለት ነጥብ እንትን ለማድረግ አይ ቲንክ ዱዓም ነበራቸው አይደል ሸሂድነትን ይመኛሉ የነብያችን ሰላም ምስክርነት አላቸው ግን ደግሞ እዛው ከነብያችን አለይሂ ሰላም አጠገብ ሆኖ ደግሞ መሆን ሸሂድ መሆን ይፈልጋሉና እንዲህ አይነት ዱዓ ነበራቸውና ኢምፖሲብል ነው የሚመስለው እንትን ሀገሩ የሙስሊሞች ሀገር ነው እሳቸው የሙስሊሞች ኸሊፋ ናቸውና እዛ ውስጥ እንዴት ሸሂድ ሊሆን ይችላሉ ግን አላህ Subhanahu Wa Ta'ala ከነብያችን አለይሂ ሰላም ረውዳ አጠገብ ሸሂድ የመሆንን ወይም እዛ ጋር የመወጋትን እድል ወፍቋቸው ነበር ሌላ በጣም የሚገርመኝ بعد وفاة رسول الله صلى الله عليه وسلم ብዙ ሰሃቦች ጋር ምናልባት ማገኘው ነገር ይመስለኛል ሐያታቸው ከሳቸው ከሞታቸው በፊት ያለው ሐያትና ካለፉ በኋላ ያለው ሐያት ተመሳሳይ አይደለምና ሁሌም የሆነ 80% ታቸው ምናምን ሰውነታቸው እዛ እንደሄደ ነው የሚያስቡትና ለዛም ይመስለኛል በቃ ልክ ወደ ሞት በሚጠጉበት ሰዓት ላይ ሁሌም በቃ ጓደኞቻቸው ሁሌም ጭንቅላታቸው ላይ ነበሩና አይሻ ረዲየላሁ ዐንሃ ጋር ራሱ ጥያቄ ሲልኩ የጠየቁት እንደዛ ነው አይደል እንደው ጓደኞቼ ጋር በሆንና ምን አይነት ኮኔክሽን ነው ምናልባት የክፍላችን የመጀመሪያም ላይ ሳነሳው ነበርና ብዙ ጊዜ አቡበክር ሲዲቅን مع رسول الله صلى الله عليه وسلم قرينا ያደረግን እንደ ሷሂብ ስለምናነሳቸው ሶስተኛው ሰው በጣም ከላይቱ ትንሽ እንደምናረቃቸው ፊል አደርጋለሁ በተለይ مع رسول الله ከነበራቸው አታችመንት ሁሌ ኮምፒቲሽናቸው አቡበክርና ዑመር መሐከል ነብያችን ጋር አለይሂ ሰላቱ ወሰለም ጋር ያንን ቦታ ለማግኘት ነውና ኡስታዝም አንስቶታል በቃ ለዚህ ለሳቸው የኸሊልነት ለዚህ ለሳቸው ደግሞ የነብይነት ደግሞ እንትን ማዕረግ እየሰጡ በዛ መልኩ እንትን አድርገዋቸው ነበርና እክተደው ቢሂ አብረዋቸው ሲኖሩ አገዟቸው በሁሉመናቸው በሐያታቸው በገንዘባቸው በእውቀታቸው በሁሉ ነገራቸው አገዟቸው ካለፉ በኋላ ደግሞ የሳቸውን ሌጋሲ ጠብቀው አይደል ነብያችን አለይሂ ሰላም እኮ ገና እዛው መዲናና ዙሪያው ያለ ነው እስልምና ተተውት ሄዱት ላኪን ትክክለኛ እጅ ላይ እንደተውት አውቀው ነበር የሄዱትና ምናልባት ለኔ የመጨረሻ ነጥብ ማደርገው ለኛ በጣም ቀላል ቢመስለንም የነብያችን አለይሂ ሰላቱ ወሰለም የሞት አልጋ ላይ የሚያሳስባቸው የነበረውና ሰይድና ዑመር ሞት አልጋ ላይ የሚያሳስባቸው የነበረው ነገር በጣም ይገርመኛል ሐቂቃ አንዳንዴ ሚኒንግም ያጣብኛልና ማለት ትንሽ ነገር ይመስለኛል ማለት ኡማው አለ በጣም ብዙ ሰፍቷልና ብዙ ጉዳዮች ነበሩ ዛጋው ሲያም ይባል ላኪን አሰለናስ ግን ሁለቱም ጋር ተመሳሳይ ነው በቃ ምክንያቱም ሰላት ከተጠበቀች ይሄ ኡማ እንትሩን ዲኑን ጠብቆ ይቀጥላል የሚለውን ስሜት በጣም ያሳየናል እነዚህ አማናዎችን ደግሞ አላህ ምን ይወጣል እኛ መጨረሻው ምንድነው ሰይድና ዑመር ኢብኑ አልኸጣብ እነዚህ 10 ሙበሽሪን ቢልጀና በጀነት አላህ የተመሰከራቸው ሰዎች እኮ ለያንዳንዳቸው በህይወት ዘመናቸው ይሰጧቸው የኒሻን ማዕረግ የስም የክብር ስም ለያንዳንዱ ሰው ሰጥተውታል ምሳሌ ዑመር ኢብኑ አቡበከር ሲዲቅ ተብለው የተሰየሙበት ነገር አለ ባባል ተናግረዋል ለው ኩንቱ ሙተኺዘን ኸሊላን غير ربي لاتخذت አቡበከር ነው ولكن اخوتي في الاسلام ወደ ዑመር ሲመጡ ደግሞ لو كان بعد النبي لكان عمر ወደ ዑስማን ሲመጡ ደግሞ الا تستحي الملائكه الا تستحي الملائكه حيا የሚያደርግ ተሰኛና ነገም علي قاسمته ደግሞ لا يحبه الا مؤمنا ولا يبغضه الا منافقا እያንዳንዱ امين هذه الامه እያሉ لكل امه حواري وحواري زبير እያሉ እያንዳንዱ የሰጡት ኒሻን አለ የሰጡት እንደው ይሄ ምን ያህል መመስከር ነው አንተ ትልቁ ነገር እስኪ በአንድ ሸኽ በአንድ ዓሊም በአንድ አላህ በሚፈራ ሰው ተመስክሮልሃል ያ ነው እኮ ጥያቄያችን እኮ ያ በሰሩት ስራ እኮ ነው እያንዳንዱ በሚያያቸው እንቅስቃሴዎች ለኢስላም ባላቸው ተጋድሎ ለኢስላም ባላቸው እነዛ አህሉ ሱፋ መስጊድ በረንዳ ላይ የሚቀመጡትን በቃ ኖሩት ሐያቱን ገንዘባቸውን ጊዜያቸውን ጉልበታቸውን ለኢስላም አዋሉ አላህ Subhanahu Wa Ta'ala መዘገባቸው ሪጃሉን ሰደቁ ማ አሐዱላህ አለይህ
እንደው ያንን ምንም ሳይቀይሩ ወማ በደሉ ተብዲላ ምንም ሳይለውጡ ኖሩት ሐሳዩት ለዚያ ስለሆነ አላህ Subhanahu Wa Ta'ala ኢላ ቂያም الساعه አዲስ ዛሬ ለሚሰልመው ሰውዬ ያቃቸዋል ረዲየላሁ ዐንሁም ወረዱ ዐንሁ እያለ ያነበል ቁርአን ኢላ ቂያም الساعه አላህ Subhanahu Wa Ta'ala የወደዳቸው ናቸው ለዚህ ሀገር ላይ ኖሩ አስመሰከሩት በሰኻዋነት በቸርነት በጀግንነት በአድልነት እኛ እስላምን መኖር ያለብን ነገሮች ይሄ ነው አይተን ከሆነ እስላም ስለ ኢማን ይናገራል ስለ አኽላቅ ይናገራል ስለ ኢባዳ ይናገራል ከ1500 በላይ አኽላቅ ሊተናገረው እስላም ውስጥ ስለ አኽላቅ ስለ ጸባይ ስለ ስነ ምግባር ህይወትን መኖር ማውራት ሳይሆን መኖር መለማመድ እንዳለብን ዛሬ ምናልባት ከ100% ሰይድና ዑመርን መድረስ እንኳን ባንችል አንዷን ፓርት እንኳን ለአለሁ ይዘን እንደ ነገ እንደው አብረን ከሰሃባ ጋር ያገናኘናል የሚለው ነገር ማሰብ እንዳለብን ነው እዩት ደረደሯቸው عليكم بسنتي وسنة الخلفاء الراشدين المهديين عدوا عليها بالنواجذ እንደው የአስተዳደር ስርዓቱ አቡበከር መጣ ዑመር መጣ ዑስማን መጣ ከዛስ አሊ መጣ ከዛ ዑመር ኢብኑ አብዱልአዚዝ ያ ኺላፋውን የተውንቀን ነው ቢድዓ ሰራ ምንትለው እንጂ ሌላ አይደለም ያ ኺላፋውን ሰንሰለቱን ተው ነው ያ ኺላፋውን عليكم بسنتي وسنة الخلفاء الراشدين ተከተላችሁ ሂዱ ተባል የኛ እንቅስቃሴያችን ግን ሌላ ነገሮች ላይ እንድናተኩር አደረጉን የተሰጠን ፍሬም ውስጥ የተለያየ ነገሮች ላይ እንድንዋኝ ተደረግን ይሄን ነገር ነው ሰሃባዎችን ሐቂቃ ስለ ዑመር ኢብኑ አልኸጣብ መድረሳ ትልቅ መስጂድ የምታዩት እዛ ስለሳቸው ታሪክ በቃ እንደው እያንዳንዱ ሰው ዑመር ሆኖ እንዲወጣ የሰይድና ዑመርን ታሪክ አውቆት እንዲያውቅ እንዲያድግና ሁላችንም አደራ የምለው በመጨረሻ እንበርታ ልጆቻችንን በሰሃባዎች ስም ብንሰየም በነብዩ ስም ብንሰየም አቡበከር ዑመር ዑስማን አሊ ዙበይር ጠልሃ ጃዕፈር ያንን ሰሃባ በትገባ ያስለቅሰዋል ግማሽ ሰውነቱ ጀነት የገባ ሰሃባ የጃዕፈርን ብታይ رأيت يدك يطير في الجنة ያሉት ግማሽ ሰውነቱ እዚህ ነው ያለው ግማሽ ሰውነቱ ግን እዛ ጀነት ላይ ሲበራ ይችላል ብሎ የመሰከሩትን ሰሃባዎችን ስታይ ልጆቻችንን ዝም ብለን የማይገባ ዝም ብሎ ጃንጅን እየተባለ የማንም ስም ከመትለጥፍ ታሪክ አስመዝግበው ይሄዱት የተላልቅ ሰሃባዎችን ስም ብትሰጣቸው والله ታሪክ ያስቀጠሉ ማን ነው ዑመር ማን ነው አቡበከር ማን ነው ጁለይቢብ ማን ነው ሰልማን ማን ነው አዩብ ማን ነው ከዓብ ማን ነው እየተያያሉ ሁዘይፋ ማን ነው የሚለውን ነገር አቡ ዑበይዳ ማን ነው ጁለይቢብ ማን ነው ሐንዘላ ማን ነው ለነዚህ ትላልቅ ያስመዝግበው የሄዱት ሰሃባዎች አሉ ለልጅህ እንኳን ጥሩ ምኞት ተመኝተ ጥሩ ስም አውጥተህለት ብትሄዱ ነው ብዬ የምናገረው ይሄንን ነገር ነው መዝያ እናንተ ብታረጉት ከይራለሁ ሹክራን ኡስታዛችን በጣም የሚያምር እንትን ፖይንቶች ነበር ያነሱ የነበረው ግን አንድ ነገር በተለይ ስለ ስሙ ሲያነሱ ስለ ሲዲቅ አነሱ ከዛ ረሱላህ ሰለም ስም ሲያወጡ በጣም ይደንቀኛል ማለት ዝም ብሎ አይደለም ያወጡትና ዑመርን ፋሩቅ ነው ያሉት አይደለ ፈረቀ بين الحق والباطل በሐቅና በባጢል መሃል ነው የለየውና የዑመርን ህይወት በሙሉ ብታዩት ያ ነበር ስራው ዑመር ሁለቱን መለየት ነበር ልክ ዑመር ሲሰልም ወዲያው ነው በቃ ሐቅ ነው ውጭ ያለው ባጢል ነውና መለየት አለበት ይውጣ ያለውና ሙሉ ህይወቱ ለኺላፋውን የዑመርን ብናይ እስልምና ዒዝ ያገኘበት ነው እስልምና ከፍ ያለበት ነውና ዓለም ላይ ከተንሰራፈው ባጢል እስልምና ሐቅ የታየበት ነውና ዑመር ሙሉ ህይወቱ እንደዛ ነበር ሐቅና ባጢልን መለየት ነበርና እንደው የሞቱ ጉዳይ ላይና የተቀበረበት ቦታ ሲነሳ ምን ተዛለኝ አብዱላህ ኢብኑ መስዑድ መሰሉኝ የሞቱ ጊዜ ዑመር እንትን የሞት አልጋው ላይ ተወግቶ ተኝቶ ከኋላ የሆነ ሰው አንድ ነገር አላ ይላሉ ልክ ይሄ ነገር ሲወሰን እዛ ጋር ነው የሚቀበረው ሲባል ሁሌ መኝልህ ነበር ሁሌ ረሱላህ ሰለላሁ ዐለይሂ ወሰለም የምሰማው አና ወአቡበከር ወዑመር ያሉ ነበር እዚህ ቦታ ከዑመርና ከአቡበከር ጋር ሄድኩኝ እዚህ እንደዚህ ከዑመርና ከአቡበከር ጋር አደረግን ሙሉ ህይወታቸው ረሱላህ ሰለላሁ ዐለይሂ ወሰለም አቡበከርና ዑመር ነበሩና እንደው ሁሌም በሞተህም ከነሱ ጋር እንድትገናኝ አስብ ነበር አሉና ከዛ ዞር ብዬ አየሁ ይላል ማን እንደሆነ ዞር ብዬ ሳይ አልይ ነበር ይላሉ አልይ ነበር ያንን ያለውና በጣም አስደነቀኝና ረሱላህ ሰለላሁ ዐለይሂ ወሰለም ያሉትም እውነት ነው አይደለ አልመርኡ ሚመን አሐበ ነው እንትን ከወደደው ሰው ጋር ነው ሰው የምርም የወደደውና እኛ ላይፋ ህይወታችን ላይ ማንን ነው የምንወደው
ማን ነው ያን ያህል ቅርባችን አድርገን የልባችን ቅርብ አድርገን የምንከተለው የራሳችን ጥያቄ ነው። ረሱል ሰለላሁ ዐለይሂ ወሰለም ሰው የሚቀሳቀሰው ከወደደው ጋር ነው። ረሱልን የወደዱት ሰሃቦች ለዛ አይደል የተደሰቱት ከምንም በላይ ከዛ ቀን እንደዛ ተደስተን አናውቅም። ይሄን ሐዲስ ይላሉ ምክንያቱም ረሱልን ስለሚወዱ ማለት ነውና እነዚህ ሰዎች ማወቅ ኡስታዛችንም እንዳሉት እነዚህ ሰዎች በእነሱ ስሞቻችን መሰየም ለነሱ ሮል ሞዴል አድርጎ መሄድ ያለን ብቸኛው አማራጭ ነው። በዚህ ህይወት ላይ ነጃ ለማ በዚህም በአኺራም ነጃ ለመውጣት ያለን እሱ ነውና እንደ መጨረሻ ፖይንትም አላህ ከነዚህ ሰዎች ጋር በጀነት ይሰብስበን። ከባድ ፖይንት ነው ያነሳህብኝ። ምክንያቱም ሲራውን ያነበብን ማንንም እንወደው የሚለውን ነው። በቀደም ወላሂ አንድ ሴት እኔ ጋር መጣች። እኔ ቸግሮኝ አይደለም አለች። የቲም ነው ልጆች ይዛ የመጣችው። ኡስታዝ ቸግሮኝ አይደለም በቂ ገንዘቦች አሉን አለች። ቤትም አለን አለች። የነዚህ ልጆች አባት ዞር አርገቻችሁና ነው አሙ ገርገራ ላይ ያለ የእግር ኳስ ፊልም በጣም ሱስ አለበት አለች። ማን አሸነፈ ስንት ናቸው እያለኝ ላኢላሃ ኢላላህ በል እያልኩት ላኢላሃ በል እያልኩት በዚህ በኩል እያልኩት በቃ ላኢላሃ አንቺ መልሽልኝ እንጂ ከዚያ በኋላ እሱ የሚወደውን እግር ኳስ ቡድን አሸንፏል አልኩት። ከዛ በኋላ ላኢላሃ ኢላላህ ሞት አለች። ያ ላኢላሃ ኢላላህ አላህ ይቀበሉ አይቀበሉ አላቅም አለች። የናንተ ዳዕዋ ይህን ያህል መናገር ያለበት በኳስ ሱስ የሚጠመድ ሰላት የሚያሳልፍ ጆቶኒ ቤት የሚውል በቃ ልክ ፍቅር የምንወደው ነገር እኮ ነው ቀብራችን ድረስ የሚጨመቀው እኮ ሹፍ የምንወደው ነው እኮ የሚከተለን እኮ እንዳይመስልህ ከማን ጋር አዘውትረህ እንደምትኖር አላህ ራሱ ያውቃል። ከማን ጋር እንደምትቀበርም አላህ ራሱ ያውቃል። እንዳይመስልህ ወላሂ ይሄን ነገር ነገረች። ሐቂቀተን ይሄ የምታዳምጡ ወንድሞቼ በተክላላ በቂ ሀብታለን አለችኝ። በቂ ሀብታለን ገንዘብ ትቶላቸው ይደላ ባታቸው አለችኝ። ነገር ገርገራ ላይ ሆኖ ሩሁ ሲወጣ ማን አሸነፈ ብለው ሲገኝ አረባክን አሁን ታመሃል እንትን በል ስለው ጊዜ ስለው እሱ የሚወደውን ሲጨንቀኝ እሱ የሚወደውን አንተም አሸንፋው ጊዜ ተራጋን ላይ ለህልላ አለልኝ። እኛ ዛሬ ለአንድ እግር ኳስ ጨዋታ 20 ምናምን ሰዎች አንድ ኳስ ዓለም ሸጡት። ዛሬ ዓለምን እንቅስቃሴ ሁላ ትላልቅ ክፍያ የሚከፈላቸው ፍልስፍና ይሰሩ አውሮፕላን ይሰሩ ምን ትላልቅ ያመረቱ እኮ አይደለም ኳስ ያንከባለሉ እኮ ነው ስታየው ሰው ወደዛ ዓለም ለህው እየወሰዱት ነው ያለው። ይሄ ደግሞ ስናገር ደግሞ ኳስ መጫወት ሐራም ነው ቢድዓ ነው ብለን አይደለም። አደብ አለው ገደብ አለው። ለስራ ለጤንነትህ ለምናምን ለስርዓት አድርገህ የተወሰነ ያህል ትንቀሳቀሳለህ እንጂ ዝም ብለህ ገርቅ ሆነ ብቻ እንደማንም አከለ ያሸነፈ አላከለ ያሸነፈ አንተ ምን አገባ? ደጋፊው ያውቁ ተደጋፊው ያውቁ አንተ ፈናክተህ ትገባለህ። ዜሮ ዱንያ የለ አኺራ የለ። ይሄ ሐያት የሚያስጠላ ሐያት ነው። እንደ አጋጣሚ ስለነገርከኝ ነው። ሰው ልጅ ከወደደው ጋር ነው አብሮት ከሚያዘወትረው ጋር ነው። በቃ ከነዛ ከሷሊሖች ከሹህዳዎች ከአንቢያዎች ረፊቅ ጓደኛ አላህ አድርገኝ ወሐስነ ኡላኢከ ረፊቃ ያ ሰሃባ አይተዋል ላይ ጀነት ይገባሉ። እኛ እኮ ጀነት ብንገባ አላገኙትም ሲላቸው አልቅሶ አይዞ ይሄን ቁርአን ለአንድ ሰሃባ ሐሳብ ቁርአን ወረደ። ለኛ እኮ መረጋጋያ ከሆነ እኮ እኛም እኮ ከወደድናቸው እኮ ከነሱ ጋር አላህ ሊያደርገን ነው እኮ ማለት ነው። ስለዚህ ይሄንን ነገርን ጥሩ ነገር ነው ወንድሜ ያነሳው። ጀዛከላሁ ኸይር። ሐቂቃ ሙሐባችን ከዲን ከሚወዱ ሰዎች ጋር ዲን ከሚካድሙ ሰዎች ጋር ከዑለማዎች ጋር በቃ ዝቅ ብለን ከመሳኪኖች ጋር ከሆነን የሳቸው ስራ ሰራን ማለት ነው። ይሄ ለመንገር ነው ኢንሻአላህ ኢንሻአላህ አይ ቲንክ ከሰይድና ዑመርም ታሪክ በትልቁ የተማርነው ያንን ይመስለኛል። እሳታችን ከልብ እናመሰግናለን። ፕሮግራማችን ስንዘጋ አንድ ነገር እወደዋለሁ በማለት አይደለም አይደል? ሁሉም የዳይ ወስለም ቢሌላ ወሌላ ላ ተቅሩ ለሁም ቢታኪላ። ስለዚህ ሁላችንም መውደድ ደግሞ ኢዛ ሐበ ሸይአን አክተር ذكره በቃ ሁሌ ያስታውሳል። ለዛ ነው ነብያችን አለይሂ ሰላም ላ የዛሉ ሊሳኑከ ረጥበን ሚን ዚክሪላህ ሁሌ አላህን የሚያስታውሰው ሁሌ ሐያቱ ላይ አላህ ምላሱ ላይ አለ። እነዚህን ታላላቅ ሰብእናዎች የሚያስታውስና የሚያወሳሰው ደግሞ ሁሌ ሐያቱ ላይ የነሱ ሐያት እሱ ላይ ሪፍሌክት መደረጉ አይቀርምና አላህ ሁላችንንም እሱን ከወደዱት ነብዩን ከወደዱትና ከደገፉት ሪሳላውን ከተሸከሙት ሰዎች ጋር በጀነት ይሰብስበን እያልን የዛሬ ፕሮግራማችን በዚህ እንጨርሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት
አብሮነት አብሮነት አብሮነት አብሮነት አብሮነት አብሮነት አብሮነት